አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ብያለሁ ክርስቲያን ወገኖች፣ ውድና የተከበራችሁ የቻናል ቤተሰቦች፣ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። አላህ ሀገራችንን ሰላሟን ይመልስልን። ሰላም ፍቅር ለሀገራችን ለሕዝባችን። ቤተሰብ ያልሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ አበረታቱኝ እና ዛሬ ይዤላችሁ የመጣሁት ደግሞ የጭራችን ይሄ ዱለቻ ዋሻ ይሄ ጎራው አለ አይደለ? ጎራውን ነድለው ዋሻ ሰርተውት እሱን ላሳያችሁ። እውነት በጣም ነው የሚገርመው። እኔ ደብረ ሲና ነው ደብረ ብርሃን ዋሻ አይቼ ነበር። የዚህ ደግሞ በጣም ይለያል፣ በጣም ከሚባለው በላይ 4 ደቂቃ ነው የሚያስኬደው በመኪና። ውስጡ ጨለማ ነው፣ ያለ መብራት ሰው መንቀሳቀስ አይችልም። ግን ደስ የሚለው ነገር ሀገሩ ሰላም ስለሆነ ያው እዚህ ውስጥ የሚተናኮል የለም እንጂ እዚህ ዱርዬ ቢቀመጥ ራሱ ለማጥቃት ይመቻል። እንደው ጉድ አልኩኝ። እንዴ መቼ ነው የሚያልቀው? ኧረ ገና ነው ይሉኝ። እንደው በቃ እኔ እንጃ በጣም ፈራሁኝ። ውስጡ ጨለማ ስለሆነ ይህ የሚታየው ወደፊት ስለሆነ ማብራቱ እያበራ ስለሆነ ወደፊት ነው የቀረስኩት። ዘወር ስትሉ ወደኋላ ስታዩ ጨለማው እውነት በጣም ነው የሚያስፈራው። ምን ውስጥ ገባሁ ነው የሚያስብለው ሲያስፈራ። እማ የሚገርም ዋሻ ነው። ቱርኮቹ ናቸው የሰሩት አሉ። ሀገራችንን እውነት በጣም ምርጥ እኔ እንጃ የሆነ ነገርማ አይተውበት ነው እንደዚህ አድርገው የሰሩት። ብዙ ነገር ገንብተዋል። ኧረ እኔ ብዙ ነገር አለ ሲሉ ነበር። እንደውም እዛኔ አላየሁም እንጂ ያው እኔ በመንገድ ብቻ ነው ያየሁት መንገዱን እንጂ ሌላ አላየሁም። በነገራችን ላይ ግን ሲወራ ብዙ ነገር ሰርተዋል እያሉ ነበረ። ጦርነቱ ባለፈው እንደዛ እንትን ሲል ስራው ቀረ። ንብረታቸው ብረቱ ምናምን ተሰርቆባቸው። መቼስ ችግር ነው ኢትዮጵያ ላይ ንብረት አይቀመጥም፣ ይሰረቃል። እና ንብረታቸውም የቱርኮቹ ተዘረፈ። ያው ስራውም ቀረ። እነሱም ያው በጦርነቱ ምክንያት ሄደው አልመጡም። እና ይሄን ይመስላል ላሳያችሁ ብዬ ነው የሀገራችንን ሁኔታ። ለምለሚቷ ወሎ እያሸበረቀ የነበረ እየተገነባ ምናምን ማለት ነው። ይሄ ቦታ በተለይ ሲያወሩ ማሻአላ ብቻ ሀገራችን ወርቅ ናት። እንግዲህ ቱርኮች እኔ እንጃ ዝም ብለን ሁሉ ዋሻ አይገነቡም፣ የሆነ ነገር ቢያውበት እንጂ። እና የሚገርም ነው ወላሂ። መቼ ስንት አመት ነው የሰሩት እስከምል ድረስ እንዴት ሰሩት? ጀግና ናቸው ወላሂ። እንግዲህ ሰቡት ያንን ጎራ ቆፍረው ታቹን ሸንቁረው ይህን ሁሉ ገንብተው ያሰፋፉ። ወላሂ የሚገርም ነው። በደንብ አድርገው ነው የሰሩት። ጀግና ናቸው። ያው አሁን እየደረስን ነው። አሁን ተንወከከኑ ይታያል። በዛ ላይ ደግሞ ይሄን ይመስላል እላችኋለሁኝ ዋሻው። ይሄ ዱለቻ የጨረች ዱለቻ እሱ ጎራው ታቹን ተሸንቆሩ። ጎራው እንዳለ ላውን ሆኖ ታቹን ነው የሸነቆሩት። መሬቱን ሸንቆረው በዚህ ብቅ አረጉት። አያችሁ? ይሄ ጎራው እንግዲህ ይታያችኋል። ይሄን ጎራ ሸንቆረው ነው እዚህ ብቅ ያረጉት። ይሄ እንደምታዩት መንገዱ ይሄ ገደል የሆነውን በዚህ ደልድለው ገንብተው እንደው በጣም የሚገርም ነው ወላሂ። እኔ በጣም ነው የገረመኝ። በጣም እንዴት ሰሩት እያልኩኝ ግን የኛ ሰው ሌቦች ስለሆኑ እየሰረቁ ብረቱ ምናምን እየፈቱት። ይሄ አያችሁት? ብዙ ብረት ተሰርቋል ብለዋል። አያችሁት? በሩቁ ስታዩት ዋሻውን እዩት። ያኔ እንግዲህ ጎራው ላውን ነው፣ ዋሻው ደግሞ ታቹን እዩት ምን እንደሚመስል። ያን ነው እንግዲህ ዋሻ አድርገው የሰሩት። በዚህ ውስጥ መኪና ሜዳን ሰው ሜዳን ማለት ነው። በዛ ላይ ደስ የሚለው ገጠር ነው። ዝናብ ሲጥል ምናምን ጭቃ ምናምን የለም፣ ድንጋይ ነው። እና ቱርኮቹ እዚህ ገና ብዙ ነገር ሊሰሩ ነበር፣ ግን አናቀፏቸው። እቃቸው አሁን ራሱ ተዘርፏል። አይ ሀገራችን እንደው ግን ያሳፍራን። ያኔ አሁን ተሰርቆ እቃቸው ሲያዩት ወሎ ተዘረፍነ ሲባል አያሳፍርም? እና በጣም አምሮበት አንድ ያመና ነበረ። እንደምታዩት ጉሙ እንትን ብሎ ነበረ ስቀረጸው